ያሉ ሰዎች በአጠቃላይ ይካተታሉ ብለዋል። ከላብና ልጆችን ይመስል እንደዚሁ ሚስቶችም ከዛሊክ ማለት ነው በሱ ስር ያሉ ሁሉ ማለት ነው ተህተ ተሰሩፍ የሆኑ በአጠቃላይ እዚህ ይካተታሉ ማለት ነው። አላህ Subhanahu Wa Ta'ala የሚለው እናንተ ያመናችሁ ሰዎች ሆይ ወአንፉሰኩም ነፍሳችሁን ጠብቁ እንደዚሁ ወአሊኩም ቤተሰቦቻችሁን ከነዛ ውስጥ ልጆች ስለሚኖሩ ከምን ናረን ከሳት ጠብቁ ይላል አላህ Subhanahu Wa Ta'ala ከሳት ጠብቁ ስለሷ ሲናገር አላህ ወቁዱሃ الناس والحجاره መቀጣጠያዋ ማገዶዋ ሰዎችና ድንጋይ የሆነ ይላል አላህ Subhanahu Wa Ta'ala ዱንያ ላይ ያለችው እሳት የምትላማው በፌስታል በእንጨት በእነዚህ ነገር ያላሟቸው አላህ Subhanahu Wa Ta'ala ስለዛኛው እሳት ሲነግረን ይላል ወቁዱሃ الناس والحجاره ማገዶዋ መቀጣጠያዋ ሰዎችና ድንጋይ የሆነ ከዛች እሳት ራሳችሁን ቤተሰቦቻችሁን ጠብቁ ይላል አላህ Subhanahu Wa Ta'ala እዛች እሳት ላይ عليها መላእክቱን መላእክቶች አሉ ይላል አላህ Subhanahu Wa Ta'ala غلاظ شداد በጣም ብርቱ ጠንካራዎች የሆኑ መላእክቶች አሉ لا يعصون الله ما أمرهم الله سبحانه وتعالى ያዘዛቸውን የማያምፁ ويفعلون ما يؤمرون አድርጉ ስሩ የተባሉትን የሚሰሩ የአላህ Subhanahu Wa Ta'ala ትእዛዝ የአላህ Subhanahu Wa Ta'ala ትእዛዝ የሚፈጽሙ የማያምፁ የሆኑ መላእክቶች አሉ ነገሩ ከባድ ነው እንደ ዱንያይቱ ማታለል አይቻልም እንደ ዱንያይቱ በብር መሽወቅ አይቻልም የለም እንደ ዱንያይቱ አፈቀላጤ ነኝ አጭበረብራለሁ ማለት አይቻልም ሱብሃንአላህ ስለዚህ ከዛች እሳት ራሳችሁን እንደዚሁ ቤተሰቦቻችሁን ጠብቁ ይላል አላህ Subhanahu Wa Ta'ala ዑለማዎች እናንተ ሲያብራሩ ቤተሰቦቻችሁን ጠብቁ ማለት ምን ማለት ነው እነሱን በማስተማር ተርቢያ በማድረግ አላህ Subhanahu Wa Ta'ala ያዘዘውን እንዲፈጽሙ በማዘዝ አላህ Subhanahu Wa Ta'ala የከለከለውን እንዲከለከሉ እንዲርቁ በማዘዝ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይላሉ الرجل راع في أهله ወንድ ልጅ በቤተሰቡ ጠባቂ ነው ومسؤول عن رعيته ከሚጠብቃቸውም ቤተሰቦች ይጠየቃል ተጠያቂ ነው ይላሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም والمرأة ሴት ልጅ ሚስት ባለቤት ራዕየቱን ጠባቂ ነች في بيت زوجها በባሏ ቤት ላይ ጠባቂ ነች ومسؤولة عن رعيتها ከምትጠብቀውም ነገር ትጠየቃለች ሲሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተናግረዋል ስለዚህ ወንድም ሴትም ሐላፍትና አለባቸው ማለት በልጆች ዙሪያ ሐላፍትና አለባቸው ወንዶችንም ይመለከታል ሴቶችንም ይመለከታል من حقوق الأبناء على الوالدين በወላጆች ላይ ልጆች ያላቸው ሐቅ ከነዛ የሚመደበው አንደኛ اختيار الزوج والزوجة መጀመሪያ የሚያገባትን ሚስቱን መምረጥ የምታገባውን ባሏን መምረጥ የመጀመሪያው من حقوق الأبناء وزل علماء يتقال من حقوق الأبناء ويحكى يونا سويه وده هنا عند عالم متانا إياكي أيك كيف التربية
ተርቢያ ማድረገው ልጆቼን በእስልምና ላይ ተንከባክቤ ተርቢያ ማሳደግ እንዴት ነው ብሎ ጠየቀው። ለመሆኑ ልጅህ ስንት ዓመት ሆኖታል ብሎ ጠየቀው። ዓሊሙ ይሄን ጠየቀው ምን አለ? አይ ገና ከተወለደ 4 ወር ነው። ልጁ 4 ወር ነው የሆነው ገና። ስለዚህ ተርቢያ እንዴት እንደሆነ እንድታስተምረኝ እንድትነግረኝ ነው የመጣሁት ወደ አንተ አለ። ዓሊሙ ምን አለው መልስ ሰጠው? ቀድ ወቀድ ፋተትከ ተርቢያ፣ ተርቢያው አልቆሃል አምልጦሃል አለ። ገና ልጁ 4 ወር ነው። ተርቢያ አምልጦሃል። ይህ ማለት ይላሉ መጀመሪያ ልጅህን ከመውለድ ከማግባት በፊት ነው የምታገባትን መምረጥ ያለብህ። ዲኗ ጥሩ የሆነው ኹሉቋ ጸባይዋ ስነምግባሯ ጥሩ የሆነችው በረሱል ሰለላሁ ዐለይሂ ወሰለም አስተምሮ ላይ የምትጓዝ የሆነችውን በነዛ በቀደምቶች ጎዳና የምትጓዝ የሆነችውን አላህን ፈሪ የሆነችውን መምረጥ ግድ ይላል። ወከዛልክ በተቃራኒ ሴት ልጅም የምታገባውን ወንድ ዲኑ እንዴት ነው? የተስተካከለ ነው ወይ? ዲኑ ጸባዩ ጥሩ ነው ወይ? መልካም ሰው ነው ወይ? አቂዳው ተውሂዱ የተስተካከለ ነው ወይ? መንሃጁ የተስተካከለ ነው ወይ? የሚለውን ማጣራት ግድ ይላል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ይላሉ? ሐዲሱ عن أبي هريرة رضي الله عنه أنه قال أبو هريرة كرسول صلى الله عليه وسلم يزوم يورى حديث يا الله ملائكتنا منالو تنكه المرأة ل40 لمالها ولحسبها ولجمالها ولدينها فاظفر بذات الدين تربت يداك. صحيح هنا حديث نو البخاري مسلم يذكروا حديث. أبو هريرة بتعلم حديث يا الله ملائكتنا صلى الله عليه وسلم قال من قال تنكح المرأة ل40 ሰዎች ሴትን ለአራት ነገር ያገቧታል አሉ። ለአራት ነገር በአንደኛው ማለት ነው። አንደኛው ሊማሊሃ ለገንዘቧ ብለው የሚያገቧት አለ። ለገንዘቧ ብለው ሀብታም ናት፣ ዲያስፖራ ናት፣ እንዲህ ናት፣ ገንዘብ አላት ብለው ለገንዘቧ የሚያገቧት አለ። ሁለተኛዋ ወሊሐሰቢሃ ለሸረፏ ለዘሯ የከሌ ዘር ናት፣ ሸረፍ ያላቸው ናቸው ቤተሰቦች ለዛ ብሎ የሚያገቧት ነው። ሁለት ሶስተኛ ወሊጀማሊሃ ለውበቷ ለቁንጅናዋ ለመልኳ ለዚህ ብሎ የሚያገቧት ነው። አራተኛው ላይ ወሊዲኒሃ ለዲኗ ለሃይማኖቷ ለዲኗ ብሎ የሚያገቧት ነው። ከዛም እነዚህን አራት ነገሮችን ከጠቀሱ በኋላ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ? ፈዝፈር ቢዛቲ ዲን ያቺ ዲን ያላትን ምረጥ፣ ዲን ያላትን ምረጥ። ተሪበት የዳክ። ስለዚህ ዑለማዎች ይላሉ ዲን ያላትን መምረጥ ግድ ነው። ለወደፊት ለልጆቼ ብሎ ለሚመሰረተው ቤተሰብ ብሎ ዲን ያላትን መምረጥ አለበት። ገንዘብም ከሆነ ይጠፋል። በብዙ ነገር ይጠፋል ገንዘብ። ዱንያ ጠፊ ናት፣ ገንዘብ ጠፊ ነው። ሸረፍ ለዘሯ ብሎ ከሆነ ደግሞ ዘር ጀነት አያስገባም። ዘር ጀነት የሚያስገባ ቢሆን እና አቡ ለሀብ እነሱ ጀነት በገቡ ነበር፣ የጀነት ሰው በሆኑ ነበር። ዘር ጀነት የሚያስገባ ቢሆን አቡ ለሀብ ማለት
የረሱል ሰለላሁ ዐለይሂ ወሰለም ምንድነው አጎት አይደለም የረሱል ሰለላሁ ዐለይሂ ወሰለም አጎት ነው የረሱል ሰለላሁ ዐለይሂ ወሰለም አጎት ከመሆኑ ጋር በተውሂድ ተውሂድን ስላልተቀበለ እስልምና ስላልተቀበለ ብሎም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲዋጋ እሳቸውን ሲያሳድድ እሳቸውን ሲተች ስለነበር እንደውም አላህ Subhanahu Wa Ta'ala በሱ ላይ ምን አወርዷል ምን አወርዷል ምንም ይለው تبت يدا أبي لهب وتب ما أغنى عنه ماله وما كسب سيصلى نارا ذات لهب وامرأته حمالة الحطب في جيدها حبل من مسد سبحان الله يمان أقود كمونه قال يا رسول صلى الله عليه وسلم أقود كمونه يا نبي الله عليه السلام ልጃቸውን ልጄ ወይ እኛ ጋር አብረህ ጋል ሰፊናይቱ ላይ ወጣ ቢሉ ምን አለሱ አልወጣም እኔ ተራራ ላይ ወጣለሁ ተራራው ይጠብቀኛል አላደለም የነብይ ልጅ መሆኑ አላዋጣው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ፋጢማን የሚሏት ነበር አንቺ ልጄ ወይ ፋጢማ የምትፈልጊውን ሰሊኒ ማሽት የምትፈልጊውን ጠይቂ በዱንያ የምትፈልጊውን ነገር ጠይቅኝ ግን እዛ ላ ኡግኒ ምንድን አሏት من الله لا أغني عنك من الله شيئا أو كما قال كانش كالله زند منم نجر لا بكاكاش አልችልም ከወዲሁ ራስሽን አድኒ ለራስሽ ስሪ ተግብሪ ሲሉ ነበር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስለዚህ ገንዘብም ከሆነ ዋጋ የለውም ዘርም ከሆነ ዘር ጀነት አያስገባም መልክም ውበትም ከሆነ ውበት ሊጠፋ ይችላል ቆንጆ ሆነችው ሴት መጥቶ ጥቁር ነገር ጥላሽት ነገር ሊጥልባት ይችላል ፊቷ ላይ ሌላ ነገር ሊመጣባት ማለት ሊወጣባት ይችላል የዛን ሰዓት ምን ሊበቃል ገንዘቧ ሲሆን ለገንዘብ ተላሽ ተገባች ገንዘቧ ሲጠፋ ምን ሊበቃል ለዘሯ ብሎ ከሆነ ያገባት ዘር አይጠቅም እንደዚሁ ማለት ነው ለውበቷ ብሎ ከሆነ ያገባት ያው ውበት ቁንጅናዋ ሲጠፋ ምን ሊበቃው ነው ስለዚህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ ፈዝፈር ቢዛቲ ዲን ያላትን ምረጥ الزوجة الأم مدرسة الأولى للأبناء النات للجوجها يمجمريوا مدرسة النات للجوجها يمجمريوا مدرسة ስለዚህ ዲን ያላትን መምረጥ ይሄ من حقوق الأبناء على الوالدين حق ነው የልጆች ሐቅ ነው ያለበለዛ ልጆችን ወልዳቸው ካልሆነ ሴት ላይ ከሆነ ዋጋ የለውም ነገ ሌላ ቦታ ላይ የሚገኝ وكذلك ሴትም ባሏን የምታገባውን ባል መምረጥ አለባት ዲን خلقን ጸባዩን ዲኑን عقيدውን ተውሂዱን መንሃጁን ማወቅ አለባት ይሄንን አውቃ ትክክለኛ ሰው ሆኖ ነው ማግባት ያለባት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ اذا جاءكم من ترضون دينه وخلقه فانكحوه ዲኑን የምትወዱት ጸባዩን የምትወዱት ወንድ እናንተ ዘንድ ዳሩኝ ብሎ ከመጣ
ምን አሉ ፈአንኪሑ ለሱ ዳሩት ብለዋል ምን አሉ መን ተርضون ዲነሁ ወኹሉቀሁ ዲኑን የምትወዱት ጸባዩን የምትወዱት ዳሩኝ ብሎ ልጃችሁን ከጠየቀ ፈአንኪሑ ዳሩት ብሎ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተናገሩ ከዚህ ሐዲስ የምንረዳው ምንድነው ወንድም ዲኑና ኹሉቁ ይታያል ሴት ብቻ አይደለም ወንድም ከዛሊክ ጸባዩ ጥሩ መሆን አለበት ዲኑ ጥሩ መሆን አለበት ሴቷም ከዛሊክ እንደነዚህ አይነቶች ሲጣመሩ የሚፈጠሩ ማለት ልጆች ማሻአላህ ተርቢያ ጥሩ ተርቢያን ተርቢየተል ኢስላም ጥሩ የሆነ እንክብካቤን በእስልምና ላይ ተቆጥቁተው የሚያርጉ ይሆናል በኋላም አልፎ ለኡማው ለማህበረሰቡ ይጠቅማሉ ማለት እንደዛን ልጆች ስለዚህ አንደኛው اختيار الزوجة والزوج يا ማለት አንድ ገበሬ የሚዘራበትን መሬት መርጦ ካልዘራ ዋጋ አይኖረው መሬቱንም ነው ወይ አዝመራውን አዝሪቱን ይቀበላል ወይ ጥሩ ቡቃያ ይወጣዋል ወይ ብሎ መርጦ ካልዘራ ወከዛሊክ ሰውየው ጥሩ መሬት ኑሮት ለጥሩ ገበሬ ካልሰጣ ምርቱ ዋጋ የለውም ጥሩ መሬት አለው ሰውየው ለጥሩ መሬት ለጥሩ ገበሬ ጠንካራ ለሆነ ለማይሰለች በደንብ ለሚያርስ ለሚቆጠቁት ለሚያርም ለሚከታተል ጥሩ ለሆነ ገበሬ ካልሰጠ መሬቱ ዋጋ አይኖርም ጥሩ መሬት ቢሆን አዝመራው ሊበቅል ይችላል ካልታረመለት ካልተሰራ የሚወጣው ቡቃያ ዋጋ የለውም ላይወጣም ይችላል ቡቃያው አዝመራው ላይወጣ ይችላል ከወጣም ዋጋ አይኖረውም ወከዛሊክ ጠንካራ ገበሬ ሆኖ ጥሩ መሬት መርጦ ካልዘራ ዋጋ የለውም ቢለፋ ገረገንት መሬት ላይ የማይረባ መሬት ላይ ሄዶ እህሉን ከዘራው ዋጋ የለውም መሬቱ ምን ስለሆነ የማይረባ ስለዚህ በሐቂቃ ለልጆች ተርቢያ አንደኛው ምንድነው የሚያገባትን ሚስት መምረጥ የምታገባውን ባል መምረጥ ሰዎች ሲጋቡ መጋባት እኮ አይደለም ቁም ነገሩ እኮ አይደለም ሰዎች ስለወለዱ መውለድ አይደለም ቁም ነገሩ ይሄ አይደለም ለምን ነው ማገባው ለምን ነው መወልደው ይሄን ማወቅ አለብን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተዘወጁ الولود الودود የምትወልድ የሆነችውን የምትወደድ የሆነችውን አግቡ فإني مكاثر بكم الأمم قال يا الله ملائكته صلى الله عليه وسلم ثابت هنا حديث ما ስለዚህ ስናገባ ምናገባትን ዓላማ ግብ ማወቅ አለብን መታወቅ አለብን ግድ ስለዚህ ሲያገቡ ሰው ስላገቡት አይቶ ማግባት ሲወልድ አይቶ መውለድ ዋጋ የለውም ምክንያቱም ማይሆን ልጅ ከተወለደ በኋላ ወላጆች ነው አዳም ያደርጋል ይሄን እስላም ነው አዳም ያደርጋል ስለዚህ መጠንቀቅ ያስፈልጋል አንደኛ اختيار الزوج والزوجة ጥሩ ሚስት ከመረጠ በኋላ እሷም ከመረጠች በኋላ የሚስማሙ ሁለታቸውም ዲን ያላቸው አላህን የሚፈሩ ካገቡ በኋላ ዱዓ ማድረግ አለባቸው መጀመሪያ ከመገናኘቱ በፊት ሚስቱ ጋራ ከመገናኘቱ በፊት ዱዓ ማድረግ ይኖርበታል اللهم
ቢስሚላህ اللهم جنبنا الشيطان وجنب الشيطان ما رزقتنا اللهم አንተ ጌታዬ ቢስሚላህ ብሎ اللهم አንተ ጌታዬ جنبنا الشيطان ሰይጣን ከኛ አለ وجنب الشيطان ما رزقتنا የምትረዝቀንን ልጅም ከሰይጣን አርቅለት ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይሄን ያለ ልጁን ሰይጣን አይቀርበውም በዛ ማለት ነው ይሄን ዱዓ አድርጎ ከተረዘቁ ማለት ለዛም ሷሊህ የሆነችውን ሷሊህ ሆኖ ማግባት የሚያስፈልግ ዝም ብሎ መገናኘት የለበትም ይሄን ዱዓ ማድረግ አለበት ይሄ ሐቅ ነው من حقوق الأبناء على الوالدين ከዛም ከመጸነሱ በፊትም ጀምሮ ከተጸነሰም በኋላ ልጁን ለአላህ Subhanahu Wa Ta'ala መንገድ መነያ ንያ ማለት እኔም ወልደው ልጅ በኋላ ወልጀው አድጎ እስልምናን የሚጠቅም ተውሂድን የሚጠቅም ሱናን የሚጠቅም ቢድዓ ሽርክን ሙሐረማት ኹራፋቶችን የሚያወድም ልጅ ላንተ የሚቆም ላንተ ዲን የሚቆም ልጅ ብሎ መነያት ዱዓ ማድረግ አላህ Subhanahu Wa Ta'ala የመርየም እናት ታሪክ ሲነግረን ምን ይላል إذ قالت امرأة عمران رب إني نذرت لك ما في بطني محررا فتقبل مني من عليك إنك أنت السميع العليم يا مريم الناس دعاء درجت قلنا لجوان النساء ما تناو استيال دعاء درجت يا عمران بالبيت يالتشو يالت جزيل الله سبحانه وتعالى من ربي يا ربي على حرف النداء يا ربي أنت قتايه دعاء قبل إني نذرت لك لا أنت تسيال لون يالك لا أنت تسيال لون ما في بطني ما تلي وسط اللون محررا لا أنت أقلقى سيون يا أنت دين مخدم سيون نتسيال لون ألج فتقبل مني ጌታዬ ወይ ይሄንን العمل المبارك ይሄን የተቀደሰ የሆነን ስራዬን ይሄ መልካም የሆነን ስራዬን ተቀበለኝ ዱዓዬን ስማኝ አለች انك انت السميع سميع የምለውን ዱዓ የማደርገውን ጥሪ የምሰማነ እየሰማኝ ነው ዱዓዬን ስማኝ العليم ቀስደን ደግሞ ሙራዴን ሐሳቤን አንተ አዋቂ አንተ የምታውቅ ነው ስለዚህ ዱዓዬን ተቀበለኝ ይሄ ማህፀን ውስጥ ያለው ልጅ ላንተ ዲን ማት የሚخدም ሲሆን ተስየዋለሁ አድርጋለች በኋላ ሲወለድ ምን ሆነ ተወለደ ወንድ ነበር ሳያሰበች ማንቱ ሴት ናት ተወለደች ሱብሃንአላህ ሴቷን ስሟ ማን መርየም ሱብሃንአላህ መልካም የሆነች ሴት ሰጣት አላህ Subhanahu Wa Ta'ala ጥሩ ሴት ሰጣት አላህን ፈሪ ተቅያ ዘኪያ ጣሂራ የሆነች ሰጣት ከሷም ደግሞ ማን ነው ነብዩላህ ኢሳ አለይሂ ሰላም ስለዚህ ገና ልጁ ከመወለዱ በፊት ዱዓ ማድረግ መሳል እኔ ልጄን ለወደፊት ይሄን ዲን እንዲخدም ያንተን ሃይማኖት እንዲخدም አገልጋይ እንዲሆን ነይቼዋለሁኝ ብሎ መነያት ትክክለኛ የሆነ ንያ እሳለች እኮ ኢነከ ሰሚዑን አሊም ከምሬ ነው እያለች ነው ሰሚነ አዋቂና ሙራዲን ሐሳቢን ከውስጥ የመሆንን ታውቃለህ ዱዓዬን ስማኝ ከምር አባትየውም ልጅየውም ይሄንን መለየት አይኖርባቸውም ከዛም ዱዓ ማድረግ
ለልጁ ዱዓ ማድረግ አላህ Subhanahu Wa Ta'ala በጣም የሚሰማባቸው ወቅት የመረጡ ምን ማድረግ ዱዓ ማድረግ መለመን ከተወለደ በኋላ ልጁ አለኩላል አለፍ ነው ብዙ ነገሮች ይኖራሉ ልጁ ከተወለደ በኋላ ያንን ልጅ ለልጁ ጥሩ ስም ማውጣት አቂቃ ማውጣት من حقوق الأبناء على الوالدين ጥሩ ስም ማውጣት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ابن عمر በዘገቡት ሐዲስ فيما رواه أبو داود ሚላሉ أحب الأسماء إلى الله تعالى إلى الله سبحانه وتعالى من عبد الله وعبد الرحمن أحب الأسماء إلى الله تعالى ولا الله سبحانه وتعالى بتأم تودع جهون سموج عبد الله وعبد الرحمن النبي بتأم تودع سمنو بروان يا الله ملاك صلى الله عليه وسلم لا لي ترس الموتى كيف كونت لسام ترس الموتى يا له نسم على مغال كبد زلك كان يرجع له اسموችን على مغال ترسم لا لي ترسم يا الله ملاك صلى الله عليه وسلم أحب الأسماء إلى الله تعالى عبد الله وعبد الرحمن እነዚህ በጣም ተወዳጅ የሆኑ ስሞች ናቸው ዑለማዎች በዚህ ላይ ሲያብራሩ ይህን ሐዲስ ሙዓበድ ሊላህ የሆኑ ስሞችም ከዚህ ይካተታል ብለዋል ለአላህ Subhanahu Wa Ta'ala ሙዓበድ የሆኑ አብዱል አዚዝ አብዱል ረዛቅ كذلك ስለዚህ ጥሩ ስም ማውጣት ለልጅ ወንድ ልጅ ከሆነ የተወለደው እንደ ቢሄድ ይታረቃል ሁለት ልጅ ሴት ከሆነ የተወለደችው አንድ ልጅ ይህንን ማድረግ من حقوق الأبناء على الوالدين ከዛም ከተወለደ ጀምሮ ሰዓት ጀምሮ ልጁን ተርቢየተ እስላም ማድረግ ለዚህ ሁሉ የምታገለግለው እናት ናት እናት ትልቅ ቦታውን ትልቅ ድርሻውን የምትወስደው ትልቅ ሚናውን የምትጫወተው ልጅ ላይ እናት ናት እናት ብቻዋን ሳይሆን ደግሞ አባት ማን ነው አባት ምን ያደርጋታል ያግዛታል በተለይ እናት ለዛ ነው መጀመሪያ ሚስትን መምረጥ ባልን መምረጥ የተባለ ካልሆነች ግን አታውቅም እሷ ራሱ ተርቢየተ እስላም ያስፈልጋታል እንኳን ተርቢየተ እስላም ልታደርግ ልጁን ለሷ ተርቢየተ እስላም ያስፈልጋታል እንኳን እሱ ተርቢየተ እስላም ያደርግ አይደለም እሱ ለራሱ ተርቢየተ እስላም የሚያስፈልገው ሰው ከሆነ ወገን ስለዚህ ያን ልጅ ከተወለደ ጀምሮ ተርቢያ ማድረግ ለልጁ በሚያስፈልገው ነገር እየተሸፈነ በጥሩ ሁኔታ እንዳያድግ ማለት አፍ መፍታት ሲጀምር አፍ መፍታት እየጀመረ ሲሄድ ወደ 2 አመት ምናምን ሲሆነው የዛን ሰዓት حروف الهجاء حروف التهجي ወይንም القاعده النورانيه እሱን ምን እንዲሆን በሷፉ እንዲፈታ ማድረግ እንዲማር ይሄንን ትልቅ አማና የምትወጣው አብዛኛው ማናት እናት ናት ግን አባትም ይመለከተዋል አባትም ይመለከት ያ ልጅ አሁን በቃይደቱ ኑራንያ በሁሩፍ الهجاء እንዲፈታ ማድረግ ገና 2 አመት እየለያለ አሁን 2 አመት ምናምን ሆኗቸው ላይካ የወረቢ አደርሱ ለካሚስ የኔ ልጅ ደርሷል ያለ ሰው አለ እዚሁ ማለት ነው ከማከላቸው ገና 2 አመት ምናምን ነው ልጅ ገና ወደ 3ኛ እየሄደ ግን አደርሱ ለካሚስ ደርሷል ያም እኔ ቦታ አልሰጣሁት ሁኜ ነው እንጂ ልጁ ከዛ በላይ ነው የሚፈልገው ካላቀራኝ እያለ እኔ ጋር ይደባደባል ገና ልጅ ነው ገና ህፃን ልጅ ነው ልብ በሉ ስለዚህ ከዛ ከህፃን ጀምሮ ምን ማድረግ ተርቢያ ማድረግ ልጅ ማለት ንጹህ ወረቀት ነው ምንም ያልጻፈበት ንጹህ ወረቀት ያስቀመጡትን ነው የሚይዝ ያስቀምጡ ላይ ያስቀምጡበትን ነገር ነው
ይሄ ጋር ባለንበት ሰዓት በጣም ብዙ ነገሮች ተበትነን ነው የምንገኝ። በብዙ ነገሮች ተበትነናል። ከነዛ ከተፈተንባቸው ነገራቶች ይሄ ቴሌቪዥን የሚባለው አሻንጉሊት ፊልም የሚባል ነገር ኢላይካ ይሁዶች ነሷራዎች እኛ ላይ በጣም ትኩረት ሰጥተው ነው የሚሰሩት ልጆች ላይ ማለት ነው። ልጆች ተርቢየተ ኢስላም ይዘው እንዳያርጉ በኋላ ተርቢየተ ኢስላም ይዘው ካደጉ ምክንያቱም በኋላ ኡማውን ነው የሚጠቅሙት። ያ ስለሚሆን ከንክቱ ከአጭር ለማስቀረዝ ምን ያደርጋሉ? አሻንጉሊት ፊልም ሰው ተለፍን ያስገባል። አይ ልጄ እንዳታለቅስ ወይም እንዳያለቅስ ያስገባል። እሷ ምን ስራ ሰራ አይመቸኝም ቴሌቪዥን ይይዝና አሻንጉሊት ትከፍትለታለች። የሚገርም ነገር ደግሞ አገራችን ላይ አሁን ቲቪ ተገብቷል። የልጆች የኢትዮጵያ ልጆች የሚባል ማለት ነው። ዋላ ኩላህ ያ ቲቪ بالحقيقة በጣም ልጆችን ያበላሸ ያለ ቲቪ ቻናል የሚያስተምራቸው ሙዚቃ ነው። ልጆች ገና 2 ዓመት ሆነው ሙዚቃ ይሞዝቃሉ፣ ይዘፍናሉ። ገና እኮ ነው 2 ዓመት ገና 3 ዓመት ተሞላቸው ያንን እያዩ አሻንጉሊት እያዩ አእምሯቸው በተርቢየተል ኢስላም ሌላ ማያዝ ያለባቸው ልጆች ምን ይዛሉ? ዘፈን። ሱብሃንአላህ ይሄ ትልቅ የሆነ ፊትና ነው። ስለዚህ ከዛ ቫይረስ መጠንቀቅ ያስፈልጋል። ያ ቫይረስ አደጋ የሆነ ቫይረስ ነው። ቴሌቪዥን ያላስገቡ ደግሞ ቲቪ ያላስገቡ ሰዎች አሁን በሞባይላቸው ላይ ጭነውላቸው ለልጆች በሞባይል አሁን ርቄ እየሄድኩ አይደለም እዚሁ ሻል ይላሉ ወደ ደርስ የሚከታተላሉ የሚባሉት ነው። እዛ ላይ ምን የሚያደርጓሉ? ለልጆች አሻንጉሊት ሞባይላቸው ላይ የሚጭኑዋል። አይኔ ስራ እስከሰራ ድረስ አሻንጉሊቱን እያየ ስራ ይሰራል። ወይ ምግብ አልበላልኝ ብሏል አሻንጉሊት እያየ ምግብ ይብላል። ከይባለ ለምን ይሄ የምናደርገው? ሐቅ አለብን። ተርቢያ ማለት ማለት ልጆች ሞባይል ላይ መጫን ያለባቸው ጉሩፈል ሂጃ የሚቀሩትን አሊፍ ባታሳጅ የሚቀሩትን ለነሱ የሚጠቅማቸውን ነገር ነው መያዝ ያለባቸው ማሐፈል ያለባቸው። ልጆች ገና ንጹህ ወረቀት ናቸው ያስቀመጡባቸውን ነው የሚይዙት። ላይካ 3 ዓመት ላይ ያንን ካደረግን 4ኛው ዓመት ላይ ቁርአን አፍዘው ይጨርሳሉ። ማለት ቁርአን አፍተው ይጨርሳሉ። ሂፍዙም አያቆያቸው። በ5 ዓመታቸው ቁርአን ሂፍዝም ሁሉ ነገር ይጨርሳሉ። በ5 ዓመቱ ቁርአን ሐፈظ ምን ከሆነ ነው ቅድም ሲባል ከጀመረው اختيار الزوجة والزوجة ከዛ ጀምሮ ባለው ሁኔታ በተርቢያ ከተሰራ ማለት ልጆች ላይ ቦታ ተሰጥቶ ያለበለዚያ አዝመራ ዘርቶ ሌላ ቦታ ትወከለ ዋጋ የለውም። አረም ይበላዋል ልጁ ይቀጥላል ይበላሻል። በዚህ ሁኔታ እያደገ ሲሄድ በኋላ ከሰባት ከስምንት በኋላ ሌላ ቦታ ነው የሚገኘው ልጅ። ኢላሂ ሀገራችን ላይ አሁን በ8 ዓመታቸው ጫት መቃም እየጀመሩ ነው ልጆች። በ8 ዓመት በ10 ዓመታቸው ጫት እየቃሙ ነው። በሱስ ላይ ተጠምደዋል። ልጆች ናቸው ገና ህፃን ልጆች፣ ገና ብዙ የሚጠበቅባቸው ልጆች በሱስ ሱብሃንአላህ። ምክንያቱም እኛ የምናደርግላቸው ነገር ነው ያበላሽ የኛ ተርቢያ ጉለት ነው። ምን ይሆናል? ልጆችን ወደ አልሆነ ቦታ ይይዛሉ። ከህፃነቱ ብይ እንድንጫወት ይፈቀድለታል፣ ብይ ይገዛለታል፣ ብይ ይጫወታል በየመስመሩ በሳንቲም ያስይዛሉ። እያለ ከፍ እያሉ ሲሄዱ ከረምቡላ ቤት ይገባል፣ እያለ ፑል ይገባል፣ እያለ ሲጋራ፣ እያለ ጫት፣ እያለ ልጁ ያልሆነ ጋጥ ወጥ ይሆናል። ዞር ብሎ ደግሞ አባቱን ማጅራቱ ሊመጣ ይችላል። ነገ ያለች አባቱን ማጅራቱ ሊመጣ ይችላል። ገንዘብ ስጠኝ አልሰጥም ይሰጣል። የዛን ሰዓት ምን ይመጣል? ችግር ሊከሰት
ይህ ከምን የመጣ ነው? ከተርቢያ ጉድለት የመጣ ነው። ሐቃቸውን ያለ መወጣት ነው። ሐቃቸውን ካለ መወጣት የተነሳ ነው። ፊልሃይቃ እንጂ ጥሩ አባት ያላቸው ጥሩ አባት ጠንካራ አባት ያላቸው ልጆች በተርቢያ ስለሚያድጉ ማሻአላህ ጥሩ ልጆች ሆኖ ያድጋሉ። በ5 ዓመት ልጅ ቁርአን የኔ ልጅ ሐፍዞ መጨረስ አለበት ብለን ምን ማድረግ አለበት? በቃ መስራት ያስፈልጋል። መንጀደ ወጀድ እኔ በ5 ዓመቱ በቃ ቁርአን አሳፍዬ ጨርሳለሁ አለቀ። ከዛም ጽሁፍ ይማራል። ሙቱል አቂዳ የአቂዳ መስሎችን ያሐፍዛል። ፍቅህ ይማራል። ሙክተሰረቱል ሐዲስ የሆኑ አጫጭር የሆኑ ሐዲሶችን ይማራል፣ ያሐፍዛል። ሉጋ ያሐፍዛል። እነዚህ ነገሮች እየተማረ ሲሄድ ልጁ በህፃንነቱ ገና 15 ምናምን ሲሞላው ገና ለብሉግ ሲደርስ ልጁ ምን ይሆናል? በጣም ትልቅ ሰው ሆኖ ይገኛል። በ15 ዓመቱ ትልቅ ሰው በጣም ትልቅ ዓሊም በዛ የገፋ ሲሄድ ሱብሃንአላህ በ20 ምናምን ዓመቱ ቀድያን ሊሸከም ይችላል። በስነ ስርዓት ምን ከተደረገ ተርቢያ ከተደረገ ስለዚህ ፊልሐቂቃ ሐቃቸውን መወጣት ያስፈልጋል። የልጆች ሐቅ ካልተወጣ ከባድ ይጠይቃል። ሁላችንም እንጠይቃለን። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያሉት አልረጁሉ ራዒን ፊ አህሊ አልረጁሉ ራዒን ፊ አህሊ ይጠየቃል። በቤተሰቦቹ ይጠየቃል። ጠባቂ ነው። ወመስኡሉን ዐን ረዒየቲ ስለዚህ ያንተ ልጅ እንደዚህ ሲሆን ምን እየሰራህ ነበር? ኃላፊነትህን ተወጥተሃል ወይ? ይጠይቃል። ሲያገቡ አይቶ ማግባት አደጋ ነው። ሲወልዱ አይቶ መውለድ አደጋ ነው። ጉዳዩ እዛ ላይ አይደለም። ጉዳዩ ያ ልጅ ተወልዶ አላ ተርቢየት ኢስላም ያድጋል ወይ የሚለው ላይ ነው። ፊልሐቂቃ ሁላችንም በየቤት ይህን ኃላፊነት ከተወጣን ጥሩ ማህበረሰብ ይፈጠራል። المجتمع الإسلامي ይፈጠራል። ስለዚህ ተጠያቂ ነው። ሰውየው ይጠየቃል። ፊአህሊሂ ይጠየቃል። መጠየቁ አይቀሬ ነው። በአሁኑ ሰዓት በጣም ቦታ የሚሰጠው ወላጅ ለዲኑ ሳይሆን ለትምህርቱ ነው። ትምህርት አይማሩ ማለት አይደለም። ትምህርት አያስፈልጋቸው ማለት አይደለም። ግን ትኩረት የሚሰጠው ለትምህርቱ ነው። አንዳንድ ወላጅ ልጄ ቁርአን يحفظልኝ ትምህርቱ እንዲገራው ቁርአን ትምህርትን ያገራል። ቢአክሲ هذا በተቃራኒ ማለት ነው። ቁርአን የሚያፈዘው ለምንድን ትምህርቱ እንዲገራው ሱብሃንአላህ ይህ ላይ ነው ያለው። የማን ሱና ነው የተከተለ ያለው? ወዴት ነው እየተጓዝን ያለን? እኛ ራእዮቻችን ተመሳሳይቶቻችን እነማን ናቸው? ወዴት ነው የምንጓዘው? አደጋ ነው። ፊልሐቂቃ ቁመን እናስተነትን ይገባል። ቁመን በጣም እናስተነትን ነው የሚገባው። ዛሬ ልጅም ሰው መናፈሻ ብሎ ይዞ ይወጣል። መናፈሻ ለምን? ልጆች እንዲዝናኑ። መድረሳ ላይ እጁን ይዞ የሚመጣ ልጅ ግን የለም፣ አባት የለም። መድረሳ ልጁን ይዞ የሚመጣ አባት አለ? የት ደርሰሃል የሚል አለ? ምን ሐፍዘሃል የሚል አለ? ልጁን የሚጠይቃል እንጠይቃለን። ቢሐቂቃ ራሳችን ይፈትሽ። የት ነው ያለን? ለምን እንደምንኖር ዘንግተናል እንዴ? ለምን እንደተፈጠርን ዘንግተናል?
የት ነው ያለን? ራሳችን ቁመን እንፈትሽ። ልጆችን መከታተል ያስፈልጋል። ልጄ ደረስክ፣ ምን ተሰማ፣ ምን ሐፈዝ፣ ይሄን ከሐፈዝክ እንደዚህ ሽልማት አዘጋጅቼልሃለሁ፣ ይሄን ስጦታ እንካ። የተለያዩ ነገሮች ልጆችን ማጠናከር ማበረታታት ያስፈልጋል። ይህ ግድ ነው። ሌላኛው ልጆች አህድን እንዲማሩ ማድረግ፣ አማናን እንዲማሩ ማድረግ፣ ከውሸት እንዲርቁ ማድረግ። ይሄ ወላጅ የሚወጡ ልጆች አማና ጠባቂ ልጆች እንዲሆኑ፣ አህድን ጠባቂ ቃልን ጠባቂ እንዲሆኑ ማስተማር ያስፈልጋል። ወላጅ ይህን የሚያስተምረው በምንድነው? ራሱ በሚገባው ቃል ነው ለልጁ። አባት ለልጁ የሚገባውን ቃል ማድረግ አለበት። የማያደርገውን ቃል መግባት የለበት። የሚያደርገውን ነገር ቃል ከገብቶ በዛው በቃሉ መሰረት ለልጁ መገኘት። ቃል ማለት ምን ማለት እንደሆነ፣ አማና ማለት ምን ማለት እንደሆነ ለልጆች ማስተማር። ምክንያቱም አህድ ዛሬ አማና በጣም በጠፋበት ሰዓት ስለሆነ በጣም ውሸት እንዳይማሩ ማድረግ። የሆነ ቃል ይዤልህ እመጣለሁ ብለው ይዘለት ካልመጣህ ነገ ለጓደኞቹ እሱ ያታልላል። ዛሬ ማታለል ይጀምራል። ስለዚህ ዑለማዎች ይላሉ በአህድ በአማና በእነዚህ ልጆችን ተርቢያ ማድረግ ያስፈልጋል፣ ግድ ይላል። ልጆችን ተርቢያ በምናደርግበት ሰዓት ተምሳሌት ማድረግ ያለብን ቀደምቶችን፣ እነዛ ሱሐቦችን፣ ታቢዒዎችን፣ አትባኡ ታቢዒን፣ እነዛን ተምሳሌት ማድረግ አለብን። ልጆቻቸውን በምን መልኩ ነበር ተርቢያ ያደረጉት? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም كيف يربي الصحابة الصغار ትናንሽ የነበሩ ህፃኖችን እንዴት ነበር ተርቢያ የሚያደርግ? አደብ الاسلام እንዴት ነበር የሚያስተምሯቸው? አካሄድ፣ አበራር፣ አነጋገር፣ ተውሂድ እንዴት አድርገው ነበር ሲያስተምሯቸው? ይህንን ማወቅ ተምሳሌት ማድረግ ያለብን ቀደም ሉቅማን አልሐኪም ልጃቸውን ነሲሃ ያደርጉ ይላሉ። አላህ ሱብሓነሁ ወተዓላ ሲነግረን ወኢዝ ቃለ ሉቅማኑ ሊብኒሂ ወሁወ የዒዙሁ ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም። ሉቅማን ለልጁ ሲመክር ጊዜ ያለውን አስታውስ ይላቸዋል። ሉቅማን አልሐኪም ሉቅማን ልጁን በሁሉ ነገር ወሲያ አደራ ብሎታል፣ መክሮታል። ልጁን ከመከረበት መካከል ምን የመጀመሪያው ነሲሃ ወሲያው የመጀመሪያው ንዛዜው ምን የሚል ነው? ያ ቡነየ አንተ ልጅ ቡነየ ተስጊሩ ተለጡ አንተ ልጅ ያ ቡነየ ላ ትሽሪክ ቢላህ በአላህ ሱብሓነሁ ወተዓላ እንዳታጋራ ኢነ ሽርከ ለዙልሙን ዐዚም በአላህ ሱብሓነሁ ወተዓላ ማጋራት ትልቅ በደል ነው። በአላህ ሱብሓነሁ ወተዓላ እንዳታጋራ። ሉቅማን ልጁ ሲመክር አላህ ሱብሓነሁ ወተዓላ ለሉቅማን ሕክማ እንደሰጠው ይነግረናል። ስለዚህ أول الوصية للأبناء والأولاد التوحيد السنة منهج السلف توحيد الله እንዲያውቁ ማድረግ መረቡክ وما دينك ومن نبيك كم أركان الإسلام كم أركان الإيمان ما هو الإسلام ما هو الإيمان كم أركان الإحسان ما هو الإحسان تربية ማድረግ በተውሂድ ጌታችን አላህ Subhanahu Wa Ta'ala እንዲያውቁ ተርቢያ ማድረግ ሰለፎችን እንዲወድ ማድረግ ሱሐቦችን እንዲወድ ማድረግ ሱሐቦችን እንዲጠላ ሳይሆን ሱሐቦችን እንዲወድ ቁርአን የሚሰሩ ሰዎች ሱሐቦችን ልጆቻቸውን ሲያሳድጉ ሱሐቦችን እንዲጠሉ አድርገው ይመስላል። الشيعة المعتزلة الصوفية الأحباش እንዲጠላ حتى الإخوان المسلمين ውሸት የሚዋሸው ሱሐቢ ማን ነው ይላል በቻናላቸው ሁሉ ያስተዋውቃል። ውሸት የሚዋሸው ሱሐቢ
ማን ነው? ወይ ፈሪው ሱሐቢ ማን ነው? ፈሪው ሱሐቢ ምን ይላሉ ልጆች በርሳቸው? ሐሳን። በዚህ መልኩ ኢኽዋኖች ልጆቻቸውን ያስተምራሉ። በቲቪያቸው እኮ ፈሪ የሆነ ሱሐቢ ማን ነው እያሉ በቲቪያቸው ያስተምራሉ። ምን ማለት ነው? ሱሐቦች እንዲጠላ ማድረግ። ስለዚህ አህሉ ሱና ወል ጀማዓ السلفيون بعكس هذا ማድረግ ያለባቸው ሰለፎችን ሱሐቦችን እንዲወዱ ማድረግ፣ ለሱሐቦች ክብር እንዲኖራቸው ማድረግ፣ እንዲወዱ እንዲያፈቅሩ العلماء الربانيين እነሱ እንዲያፈቅሩ ወላጆቻቸውን እንዲያፈቅሩ እንዲያከብሩ በዚህ ላይ ተርቢያ ማድረግ ያስፈልጋል። ይሄ አሁን ወጥመዱ በበዛበት ሰዓት በዚህ መልኩ ተርቢያ ማድረጉ ቢከብድም ተቃውሞ ተርቢያ ማድረግ ያስፈልጋል። በአሁኑ ሰዓት ልጆች የሚያዩት ሙግሪያት፣ አጥማሚ ነገሮች፣ የሚሸውዱ ነገሮች፣ የሚያታሉ ነገሮች ብዙ ሞልተዋል። ብዙ ነገሮች አሉ። እነዛን ሁሉ ተቋቁሞ ልጆች አላ ተርቢየት ኢስላም በስምና ተርቢያ እንዲያርጉ ማድረግ ይሄ የወላጆች ኃላፊነት ነው። ስለዚህ ኃላፊነትን መወጣት ያስፈልጋል፣ ግድ ይላል። وأكتفي بهذا وصلى الله على نبينا محمد وعلى آله وصحبه وسلم.